The biggest problems that ብዙ ጊዜ የሚያጋጥመን ችግር በምድር ላይ በሚፈጠር መጠነኛ መንቀሳቀስና ግብግቢቶች የሚፈጠሩ ስንጥቆች ናቸው and vibrations. በቀድሞ ጊዜ አላን ሪፖርት የሚጽፈው በወረቀትና በብዕር ነበር ሪፖርቱን በዚህ መልክ ጽፎ ሲያበቃ እርምጃ ለሚወስዱ አካል በፖስታ መላክ ይጠበቅበት ነበር የዛሬው ስንጥቅ ለነገ ቀውስ በሚያስከትልበት እንዲህ ባለው ውስብስብ ስርዓት ጊዜ በጣም ትልቅ ዋጋ ያለው ነገር ነው ስለዚህ ብዕርና ወረቀት ደህና ሰንብቱ ተብለው ዋየርለስ ወይም ገመድ አልባ ግንኙነት ያላቸው በእጅ የሚያዙ እነዚህ የሪፖርት ኤሌክትሮኒክስ መሳሪያዎች በስራ ላይ ውለዋል በቲግረ ዋና መስሪያ ቤት ቫስዋ የአላን ዋየርለስ ሪፖርት በፍጥነት ይደርሷል On Copernic Street we had a visit this morning. በኮፐርኒከስ ጎዳና ስር በሚገኘው ፍሳሽ መስመር ላይ ዛሬ ጠዋት ጉብኝት ተደርጎ እንደነበር የኮምፒውተሩ ሪፖርት እየነገረኝ ነው በሪፖርቱ መሰረት የመጠጥ ውሃ ፍሳሽ ወደ ፍሳሽ መስመሩ እየገባ መሆኑን መረዳት ችለናል እነዚህ ምልክቶች የሚያሳዩን ይህንን ችግር ነው ከኢንስፔክተሮቹ ጋር የምንነጋገረው በምልክት ቋንቋ ነው ስለዚህ በዚህ መስመር እነዚህ ቱቦዎች መጠገን ወይ መለወጥ ይፈልጋሉ ማለት ነው አንድ ጊዜ መረጃዎቹን ካገኘ በኋላ ቫስዋ ጥገናውን ለሚሰራው ሁለተኛው ቡድን የኮምፒውተር መልእክቱን በመጠቀም ሪፖርት ያደርጋል አሁን የጥገናው ቡድን ወደ ስፍራው በፍጥነት ይወረወራል ቀድሞውኑ በጥንቃቄ በተሰራው ጥንታዊ የፍሳሽ መስመርና በዘመናዊ የኢንፎርሜሽን ቴክኖሎጂ መካከል ለተደረገው ለዚህ ጋብቻ ምስጋና ይግባውና ችግሩ በፍጥነት ምላሽ አግኝቷል አንድ ሽንቁርን ሞተፍ ማለት በዚህ ስፍራ አንድ ግዙፍ አደጋን በፍጥነት እንደመከላከል የሚቆጠር ነው ይህ ደግሞ የፓሪስ ሰዎች ኒውማቲክ የሚሉት የሰነድ መቀበቢያ ስርዓት ነው ልክ እንደ ፍሳሽ መስመሮቹ ሁሉ የስርዓት ቪክቶሪያን ዘመን በሚባለው በ19ኛው ክፍለ ዘመን የተፈጠረ ነው የመጀመሪያው መስመር የተዘረጋው በ1866 ዓመተ ምህረት ነበር ፋክስና ኢሜል ከመምጣቱ ከ100 ዓመታት በፊት ማለት ነው ይህ የፓሪስ የመጀመሪያው ገመድ አልባ ኮሚዩኒኬሽን ሲስተም ነበር ጽንሰ ሐሳቡ መረጃዎችን ዘመኑ በሚፈቅደው ከፍተኛ ፍጥነት ማመላለስ ነበር ዘዴው ደግሞ ጥቁር ትቦና ጥቁር ሳጥን ተጋግዘው የሚፈጥሩትን ስርዓት መጠቀም ነበር ይህንን እሽግ ሳጥን ወደሚፈለግበት ስፍራ ለመላክ ሳጥኑ የሚላክበትን ስፍራ ኮድ አስተካክለው ይቀኙታል Every cartridge is indexed. እያንዳንዱ ሳጥን ለኮድ መስጫ የሚያገለግሉ ቁልፎች አሉት እያንዳንዱ መነሻና መድረሻ ደግሞ የየራሱ ኮድ ተሰጥቶታል ኮዱ በጣም ቀላል ነው እያንዳንዱ አድራሻ በቁጥሮችና በፊደሎች ኮድ ተደርጓል ክሎድ ፒካ ይህንን ስርዓት ከ20 ዓመታት በላይ ተጠቅሞበታል ዛሬም ከማዘጋጃ ቤቱ ወደ ዋናው ፖስታ ቤት ሰነዶችን እየላከ ነው It's on post B1. የዚህ ሰነድ መድረሻ ኮድ B1 የሚባለው ነው ይህ ማለት በዚህኛው በቢ መስመር መግባት ይኖርበታል ማለት ነው ከዚያ በኋላ አንድ ቁጥር ነጫንና ሳጥኑን ተተኩሰዋለሁ ከዚህ በኋላ በገዛ ራሱ በተዘጋጀለት ቱቦ ውስጥ እየተመዘገዘገ ወደ ፖስታ ቤት ያመራል There it goes. ይህን ሁሉ የኒውማቲክ የመረጃ መቀበቢያ ቱቦ ለመዘርጋት ከፓሪስ ውብ መንገዶች አንዲት ሜትር የምትሆን መሬት አልተቆፈረች የዚህ የመረጃ ቱቦ መስመር ቀደም ብሎ የተዘጋጀ መስመር አለው ይህ በመሬት ውስጥ የተዘረጋው የሰነዶች አውራ ጎዳና መስመር መሆኑ ነው ይህ መስመር ቀደም ሲል እንደነገርናችሁ የተወዳጆቹንና የዝነኞቹን የፓሪስ መንገዶች መስመር ተከትሎ ከምድር በታች የተዘረጋው የፍሳሽ መስመር ነው በታመቀ አየር ግፊት እነዚህ ሰነዶች በፓሪስ ሆድቃ ውስጥ በሰዓት 36 ኪሎ ሜትሮችን ይወነጨፋሉ ይህ ሁሉ በፓሪስ የኢንፎርሜሽን ልዩ የውስጥ ለውስጥ ጎዳና ምክንያት ነውና ምስጋና ሲያንስበት ነው ይህ ሁሉ የፍሳሽ መስመሩ ጠንቃቃና ሳይንሳዊ ዲዛይን ውጤት ነው በቀድሞ ዘመን ኒውማቲክ የተባለው ይህ ስርዓት ለማንኛውም ፓሪሳዊ ክፍት የሆነ ቴክኖሎጂ ነበር ቀደም ሲል በፓሪስ የፍሳሽ መስመሮች ስር እንዲህ ያለ አገልግሎት የሚሰጡ 10 ኪሎ ሜትር የሰነድ መወንጨፊያ መስመሮች ነበሩ ዛሬ ግን ከዚያም ቀንሶ ያለው
7 ኪሎ ሜትር መስመር ብቻ ነው። ይህ ስርዓት የሚያገለግለው ታዲያ በጥቂት የመንግስት መስሪያ ቤቶች መካከል ኦሪጂናል ሰነዶችን ለመቀበያነት ብቻ ያገለግላል። እንደ ሌሎቹ የቴክኖሎጂ ውጤቶች ሁሉ ኒውማቲክ በስልጣኔ ተቀድሞ ዛሬ ኋላ ቀር ቢሆንም በዘመኑ ሰነድ በገዛ ራሱ ተወንጭፎ ካንዱ ቢሮ አንድ ቢሮ ከተፍ ብሎ ሲመጣና ሲሄድ ማየት ለፓሪሳውያን ትንግርት ነበር። ዛሬ አንድን ሰነድ በፋክስ ወይም በኢሜል መላኩ በእጅጉ ቀላል ሆኗል። አሁን ደግሞ ሌላ አዲስ የፈረንሳይ የቴክኖሎጂ አብዮት እየመጣ ነው። ይህ የቴክኖሎጂ አብዮት የፓሪስን የሥራ ቅልጥፍናና ፍጥነት በብዙ እጥፍ የሚያሳድግ ነው። የሥራ ቅልጥፍና ሲያድግ የጊዜ ዋጋውን በዚያው መጠን ይጨምራል። በቀዳሚው ዘመን በአንድ ቀን የምናፈራው ሀብት በተከታዩ ዘመን በአንድ ሰዓት ማፍራት የሚቻል ይሆናል። ዘመን በጨመረ ቁጥር ቴክኖሎጂ ስራን የሚያቀላጥፉ አዳዲስ መላዎችን አምጦ በወለደ ቁጥር የአንድ ሰዓቱ ስራ በግማሽ ሰዓት፣ በሩብ ሰዓት ብሎም በአንድ ደቂቃ ብቻ ሊሰራ ይችላል። ይህ ደግሞ ብልጽግናን የሚያፈጥን ድህነትን የሚያንበረክክ ትልቅና ድንቅ የሰው ልጅ አእምሮ ውጤት ነው። እነሆ አዲሱ ቴክኖሎጂ በዚህች ጥንታዊ ከተማ ዳር እስከ ዳር መዘርጋት ያለበት አዲስ መላ ይዞ መጥቷል። ፋይበር ኦፕቲክስ ይባላል። ፓሪስ ደግሞ ጥንታዊት ታሪካዊትና ውብ ከተማ ናት። ስለዚህ በየጊዜው አዲስ ቴክኖሎጂ ተፈጠረ በተባለ ቁጥር በማሽን ልትታረስ ከቶም አትችልም። ይህንን የፓሪስ ነዋሪዎችም አይፈቅዱም። ይህንን የፓሪስ ከተማ አስተዳዳሪዎችም አይደፍሩትም። በዚህ ከተማ አንዱ ገንብቶ የሄደውን ሁለተኛው መጥቶ አይቆፍርም። ስለዚህ የከተማዋ አስተዳደርና የከተማዋ የቴክኒክ ሰዎች ተረዳርተው አንድ መላ መፈለግ ነበረባቸው። ይህ መላ ደግሞ ቀደም ሲል በአስተዋይ ልጆቿ የተዘረጋውን የፍሳሽ መስመር መጠቀም ነበር። በነገራችን ላይ የፓሪስ የፍሳሽ መስመር ቀደም ሲል እንዳያችሁት የፍሳሽ መውረጃ ቱቦ ብቻ አይደለም። የፓሪስ የፍሳሽ መስመር አንድ ሰው ዳር እስከ ዳር በእግሮቹ ቆሞ መንቀሳቀስ የሚችልበት የውስጥ ለውስጥ መንገድም ነው። በዚህ ውስጥ ፍሳሹ የሚሄደው ለራሱ ብቻ በተዘጋጀለት ቱቦ ነው። ቀሪው ስፍራ መጠገኛ፣ መቆጣጠሪያና መከታተያ ነው። የተወደዳችሁ የአርኪ ካሜራ ተአምረ ኮንስትራክሽን ተከታታዮች፣ እዚህ ላይ ለማነጻጸር እንዲቻል ስለ አዲስ አበባ የፍሳሽ መስመሮች ጥቂት መረጃዎችን እናቀርብላችሁ። በግንባታ አብዮት ውስጥ በመትገኘው አዲስ አበባችን የተዘረጋው የፍሳሽ መስመር ዋናውንና መጋቢ መስመሮችን ጨምሮ 350 ኪሎ ሜትር ደርሷል። ይህ 350 ኪሎ ሜትር መስመር ታዲያ እንደ ፓሪሱ የፍሳሽ መስመር ለጥገናና ለክትትል በሚያመች መልኩ የተገነባ ሳይሆን የመጸዳጃ ቤት ፍሳሽን ተቀብለው ወደ ማጠራቀሚያ ጣቢያው የሚያደርሱ ቱቦዎች መስመር ማለት ነው። ይህ መስመር ተደምሮ 6.5% የሚሆነውን የከተማችንን የፍሳሽ አገልግሎት ብቻ ይሸፍናል። ቀሪው 7.5% ደግሞ በየቤቱ በሚቆፈረው የፍሳሽ ማጠራቀሚያ ገንዳዎች ወይም ሴፕቲክ ታንኮች የሚሸፈን ነው። ይህ ሲደመር 15% ይሆናል። አዲስ አበባችን ባላት መረጃ መሰረት ቀሪው 85% የሚሆነው የከተማዋ የመጸዳጃ ፍሳሽ ወዴት እንደሚሄድ አይታወቅም። ወይም ደግሞ በየመንደሩ ባሉ ጉድጓዶችና ከተማችንን ያቆራረጡ በሚያልፉ የከተማ ወንዞች አሊያም ደግሞ በሌሊትና በስውር ለጎርፍ ውሃ መውረጃ በተሰሩ ቱቦዎች ላይ የተቀጠሉ ናቸው። ይህ በእውነቱ በእጅጉ ኋላ ቀርና በዚህ በሰለጠነ ዘመን በእጅጉ የሚያሳፍር የፍሳሽ አስተዳደር ነው። በአሁኑ ጊዜ ግን የአዲስ አበባ ማስተር ፕላን ጽሕፈት ቤት የከተማችንን መሪ ፕላን በመከለስ ላይ ይገኛል። በዚህ የመሪ ፕላን ክለሳ ስራ ውስጥ የፍሳሽ መስመሮች ፕላን ታስቡበት እየተሰራበት መሆኑን ተገንዝበናል። ይሁንና በቂና የወደፊቱን ዘመን አሻግሮ የሚያመለክት ፕላን ማቀዱ በእጅጉ አስፈላጊ ነው። በዚህ ደረጃ ምን ያህል እንደታሰበበትና ይህንን ፕላን በተግባር ወደ መሬት አውርዶ የሰለጠነ የፍሳሽ ስርዓት ያላት ላዩን ተኳኩላ ውስጧን የታመመሽ ከተማ ሳይሆን ገመናዋም እንደ ገጽታዋ ለነዋሪዎቿ የሚመችና ለእንግዶቿም የማያሳፍር ከተማ ለመገንባት ምን እየተሰራ እንዳለ ወደፊት ልናቀርብላችሁ ቃል ገብተን ለዛሬው ግን ስለ ፓሪስ የፍሳሽ መስመሮች ያቀረብንላችሁን የመጀመሪያው ክፍል በዚሁ ስናበቃ በመጪው ሳምንት በሁለተኛው ክፍል እስከምንገናኝ በቸር ያሰንብተን እያልን ነው።
የዛሬው ፕሮግራማችን ይሄንን ይመስል ነበር በፕሮግራማችን ላይ ሐሳብ አስተያየት ካላችሁ ARTV 801 ብላችሁ ብትልኩልን በአክብሮት እንቀበላለን ከፕሮግራሙ ጋር አብሬያችሁ የነበርኩት ሰናይት ሰይፉ ነኝ እስከ ሳምንት መልካም ጊዜ